ንችን ልጅም አፏ ተጣሞ ምናምን ተጣሞ ስትሄድ እንደዚህ ናት ምናምን ሲል ስትሰሙት አፏ ጆሮዋ ጋር እንግዲህ እኔ እየለካሁት ነበር ትናንትና በሴንቲሜትር እንግዲህ ዶክተር ጋር እየለካዋለሁ ብያለሁኝ። አፏ ባንድ በኩል ወደ ጆሮዋ እየሸሸ ተፈጥሮም እየተጣላት ነው። እውነት ለመናገር ራሱም ሲወጣ አይታችሁት ከሆነ ምንድነው ኩላን ተኩላ ገበያ የምትወጣ የሚባል ድሮ እኮ ነበር አይደለ? እንቆቅልሽ ላይ ኩላን ተኩላ ገበያ የምትወጣ ምንድናት? እስቲ ጻፏት። በነገራችን ላይ ባቄላ ነው የሚባል የነበረው። አሁን እኮ ሀብታሙ ነው የሚለው ልጆች እኮ ኩላን ተኳኩላ ሚዲያ ላይ የምትወጣ ከተባለ ሀብታሙ አያሌው ናት። በነገራችን ላይ እንዴት እንደሚኳል አይታችሁታል? ስምር እዚህ ጋር በማስመሪያ አድርጎ ጢሙን እዚች ጋር በማስመሪያ አድርጎ አስምረህ እዚህ ምናምን በኩል ይሁን በምን እንደሚያሰምረው መድኃኒዓለም ይወቀው። ሬንጂውን ቀብቶ የሚመጣው መድኃኒዓለም ይወቀው። ግን እንዲህ ተኳኩለ ስትወጣ መጠርጠር ነበረብን። ራስ ላይ የምትኳኳለውን ያክል ልክ በዛው ልክ ሰዎችን መልክ ላይ ማላገጥ ትፈልጋለህ፣ ወይም ደግሞ በቃ የመልክ ነገር በጣም ያሳስባል። ግን ለንደን ያለው ያ እኩለ ሌሊት ሁሌ የማይነጋለት ሰው እንዴት ፈጣሪ ግን እንዴት ሰውየው ምን በድሎ ነው ሁሌ እንዳይነጋ አድርጎ የፈጠረው ሰው ሐሳቡ ጨለማ መልኩ ጨለማ። እንደው ሰው ወይ ንግግር የሆነ ነገር እኮ ወይ ንግግሩ ማማር አለበት፣ እንደው የሆነ ሐሳቡ የሚገዛ መሆን አለበት። ምንም እኮ እንደው ህፃናት ሲያጠፉ ለማስፈራሪያነት ገዝታችሁ ቤት ከምታስቀምጡት ውጪ ለሌላ ጥቅም የሚውል ሰው እኮ አይደለም። እና አብይ አህመድ በፖለቲካ ውስጥ ለንደን ወስደው የሆነ ከከተማው ራቅ አድርገው አንድ ቦታ ላይ ያስቀምጠውት የሚወረውሩለትን እየበላ የማያላዝነው ፖለቲካ ተንታኝ ነኝ ብሎ ማያላዝነው ነገር የለም። እውነት እነጋገር ከተባለ የግለሰብ እኮ አብሮት ከሚሰሩት መካከል እኮ ቤትሽ ካልመጣሁኝ፣ አብሬሽ ሂሳብ ካልሰራሁኝ፣ አብሬሽ እንደዚህ ካላልኩኝ፣ ልደትሽን ከኔ ጋር ካላከበርሽ እያለ እኮ እዛው ቢሮ ውስጥ እኮ ሰው የሚያስጨንቅ ነው። ወንድ ልጅ እኮ ነው አባቴ። ቆፍጠን በል። ምንድን ነው እሱ? እርግጥ ነው ብዙ የሚጠረጠሩ ነገሮች አሉ። እኔ ወደዛ አልሄድም። እኔ በዛ አጋጣሚ ሚስቱን ያቺን ጨዋ ሚስቱን ያቺ የተከበረች ሚስቱን ሳላመሰግን ሳላደንቅ አላልፍም። እንዴት አይነት መልካም፣ እንዴት አይነት ባለሙያ፣ እንዴት አይነት ጨዋ ሚስት አለች። አዝናለሁ፣ ግን ስለ እውነት አዝናለሁ። ባይን ያየሁት ነገር ስላለ ያችን የመሰለች ሰው ለልጆቹ አዝናለሁ። ልጆቹ ጋር ሄዶ ልጆቹን ከሚያስተዳድር ይልቅ በገሊነት ሰው ቤት ሄዶ ማድረን የሚመርጥ ግለሰብ አሁን አፉን ሞልቶ መናገር፣ ከሰው ለመስደብ መምጣት። ግን ቆፍጠን ማለት ያስፈልጋል። ወንድ ልጅ አይደለ እንዴ? ከመልክ ጋር ምንድን ነው ድርቅ የሚያስብልህ? ጠቆረ፣ አጠረ፣ መጠነ፣ እንደዚህ ሆነ ነውር አይደለም እንዴ? አንተ እኛ ነሽ ቻልን ሴቲቷን አፏ ተጣመመ አካሄዷ እንዲሆነ እንዲባላል እንዴ? ወደ ግራ ነው ወደ ቀኝ ወዴት ለመሄድ እንዳሰበች ግራ የሚገባ ሰው 2 ደቂቃ ተራምዳ 6 ደቂቃ የምታርፍ ፖለቲካ ምንድን ነው የሚለውን እኮ ጆሮዋን ብትቆጣት አታውቀውም። አንድ ነገር በግልጽ ልናገር፣ አሜሪካ ውስጥ ያለው ስራ የሰው ሚስትን እንደማማገጥ ቀላል አይደለም። ለዚህ ግለሰብ የሰው ሚስት ማማገጥ ቀላል ነው። ኢየሩሳሌም ከዛ ቢሮ ስትወጣ እዛ ጋር ምን ሊያደርግ እንደሚችል እሱን እመጣበታለሁ። እንደኛ ሰው አክብሮ እኮ ነው አንተ ጋር እኮ ሚዲያ ብሎ የሚመጣው እኮ ፖለቲካ ታወራ ይሆናል ብሎ እኮ ነው። ይቺ ልጅ ሴት ናት፣ ምን አድርጊ ነው? እኔም ሀብታሙ አያሌው ብዙ ጊዜ ተናግሮኛል። ሁሉ ጊዜም ሲናገረኝ እኩለ ሌሊት ጨለማ፣ ጠቋራ፣ ልጆች የሚፈሩት ምናምን። በነገራችን ላይ በጣም በልጆች ዘንድ ተወዳጅ ሰው ነኝ። ለንደን ያለው ያ እኩለ ሌሊት ሁሌ የማይነጋለት ሰው እንዴት ፈጣሪ ግን እንዴት ሰውየው ምን በድሎ ነው ሁሌ እንዳይነጋ አድርጎ የፈጠረው ሰው ሐሳቡ ጨለማ መልኩ ጨለማ። ጥቁሩ የገና አባት የምባል ሰው ነኝ። ምን ትሆን ራስ ላይ የምትኳኳለውን ተጋ እኮ ሚዲያ ብሎ የሚመጣው እኮ ፖለቲካ ታወራ ይሆናል ብሎ እኮ ነው። ይቺ ልጅ ሴት ናት፣ ምን አድርጊ ነው የምትላት? እኛኑ እንደለመድክ እርገጠ። ይሄ ምናልባት ካስባረሩት
የበርካታ ልጆች መታመም እየደነገጡ መታመም ምክንያት ነው ሊሆን የሚችለው። ነጮች እንኳን ተጠንቅቀው ነው እዛ አካባቢ ዝር እንዲላ አይፈቅዱም ልጆቻቸው። የኢየሩሳሌም እግር እያነከሱ የሚሄድ የኢትዮጵያ ሕዝብ ካለበት ሰቆቃ አይብስም። አዎ ጉልበቴን አርትራይተስ ታመም ያለው አርትራይተስ ደግሞ የኔ ብቻ አይደለም። ይሄንን ቤት ገንዘቡን ወደ ራሱ አካውንት ሰርዞ ነን ፕሮፊት ተቋም ነው ኢትዮ 360 ልብ በሉ። ይሄንን ተቋም ወስዶ ወደ ራሱ አድርጎ አካውንቱን ኢትዮ 360 አካውንት ዘግቶ ብሩን በሙሉ ወደ ራሱ አድርጎ ወደ ኢትዮ 360 ገንዘብ የሚልኩ ሰዎችን በሙሉ ሁለት አካውንት ሰጥቶ ግማሹን ወደሱ ትንሽ ደግሞ የሮቹ አንዱ ቅንጥብጣቢው አንዱ ወደ ኢትዮ 360 እንዲወርዱ አድርጎ ከተባባሪዎቹ ዘራፊዎች ጋር አብሮ ባልና ሚስት አሉ አብረውት ከነሱ ጋር አድርጎ ያ ሁሉ ከሰራ በኋላ ኢትዮ 360 ቪዲዮውን ለቀና አሳይተናል። ፖሊስ የአናንዴል ፖሊስ እኛ ያለንበት ማለት ነው መጥቶ አንድ ሰው ይንበር እንዳይዘጋ አንድ ሰው ቃ እንዳይነካ ብሎ መመሪያ ካስተላለፉ በኋላ ቤቱን አፍርሶ ንብረቶቹን ዘርፎ ከሄደ በኋላ አሁን ያያችሁትን ይሄ የስድብ ሚዲያውን ከገነባ በኋላ ያው የ360 ቤት ቦክስ አያልቅም አለ። ምንድን ያደረገው $500,000 ልዩ ጸጋይን ከሷታል። ቤት አፈረሰች ብሎ ማለት ነው። ገንዘብ አላግባብ ከፈለች ብሎ ማለት ነው። ብሩክን ከሶታል። $5,000 ቼክ ጻፈ ብሎ ጎዳና ያዕቆብን ኢትዮ 360 ለማዳን የመጣው ጎዳና ያዕቆብን አላግባብ ብር ተከፍሎታል ብሎ ከሶታል። ኮንሰፕቱ ምንድነው ማለት አሁን ሰው የሚከራከርበትን ነገር የሆነ ነገር መከራከሪያ ይዞ መጥቶ በዚህ መንገድ ነው መከራከር ይሄ እንዲህ ሊሆን ይችላል ምናምን እሱ አንድ ነገር ነው። ፖለቲካ ነው፣ እውቀት አለ፣ ትንታኔ ይፈልጋል። ከዛ ምንድን የተደረገው ግን አይ ኢትዮ 360 ያፈረሱት እነሱ ናቸው። ማን ነው ይሄን ፕሮፓጋንዳ ሰሪው? አብሮት ያለው በስመ አርቲስት ስም የተቀመጠ አንድ ግለሰብ አለ። አብሮ የበሉ አብሮ የጠጡ ሰዎች ሲባሉ ማለት ነው። አረ እመጣለሁ። ይሄን እያደረገ ከነሱ በኋላ ሄደው ለነሱ ደጋፊ ነን ለሚሉ ሌቦችን ለሚያሞግሱ ሌቦችን ለሚያደንጉ ከነሱ አጠገብ ለተሰባሰቡ እድሜያቸው ትልቅ የሆነ ግን አስተሳሰባቸውን ጭጭ ግለሰቦች ከነገረ በኋላ ምንድን ያለው? ፍርድ ቤት ከሰውኛል፣ ስለዚህ የፍርድ ቤት ጉዳይ አለብኝ። የፍርድ ቤት ጉዳይ ገጥሞታል። ስለ እውነት ነው የምነግራችሁ። እስካሁን እስከ $50,000 በጣም በትንሹ ነው የምነግራችሁ። ኧረ ተው አብራችሁ በልታችኋል። ጥሩ አይደለም እና ይሄን ሁሉ ካደረገ በኋላ ነው ለስድብ ደግሞ ያልቦዘነው ግለሰብ እየመጣ ያለው። እውነት ለመናገር እውነት እዚህ ጋር አንድ ነገር እናንሳ። ለምን ይሄን ያህል አንገብግቡት፣ ይሄን ያህል አሳብዶት፣ ይሄን ያህል ሁሉ ስድብ ሊተፋ ቻለ ካላችሁ ምክንያቱ አንድና አንድ ነው። ዓርብ ዕለት መዝጊያችን ላይ ሄዱና ሲያበቁ ተሸነፉና ሲያበቁ ፊታቸውን ወደ ሚስቶቻቸው ዞሩ። እንደገና ደግሞ ወደ እኔ አለ መንጌ ምር ሲሉ ስም አልጠቀስንም፣ ስም አልጠራን። አቤት ብሎ የመጣው እሱ ነው። አንድ ያነሳናት የሌብነት ሰንሰለት ነበረች የተዘጋጀች። ጆሮዋን ብትቆጣት አታውቀውም። ያቺ ሰንሰለት በቀጥታ ያነጣጠረችው ጎጃም ላይ ነበር። ጎጃም ላይ ዋኖቹ አመራሮችን በተለይ ዘመነን ወይንም ማስረስን ይቅርታ አግኝቶ ካነጋገረ ወደ ጋዳግም ክብሩ ወደ ጋዳግም ስሙ መለሳለው የሚል ነገር ስለነበረው እነዚህ ሰዎች ለማነጋገር ለጎጃም ላይ ያሉ የፋኖ አመራሮችን ለማነጋገር ከፍተኛ ጥረት ቢያደርግም ሁሉም ዘርበል ብሎ በሩን ይዘጋበት። እንደምንም ወደ ግራ 6 ወደ ቀኝ 6 ረግጣ እኮ ነው ቴብሉ ጋር የምትደርሰው። ስለዚህ ቅንድቡ ተላሽቶ የተመለሰው ይሄ ግለሰብ ምንድን ነው ያደረገው? አንድ ሁለት ባለ ሀብቶችን ደግሞ ማሞኘት ይጀምራል። እኔኮ ለጎጃም ህዝብ እየታገልኩ ነው። ለጎጃም ህዝብ ከመታገሌ ጋር በተያያዘ ዩቲዩብ የጎጃምን ዘፈን በማዘፈኑ ብቻ ዩቲዩብ እየተዘጋብኝ ነው። ለዚህ ደግሞ ዩቲዩብ ይሄን ደብዳቤ ጽፎልኛል ብሎ ይልክላቸዋል። እነዚህ ሰዎች ደግሞ ምንም ያወቁት ነገር የለም ማለት ነው። አሁን ደግሞ ጽምዶን እየጠጋን ጽምዶ አይደለም። አሁንም እኔ በደንብ ይሰመርበት ይሄ ጽምዶ የሚባለው አይ በዚህ አጋጣሚ አንዳንድ ሰዎች ደንግጠን ምናምን የመሰላችሁ ሰዎች ካላችሁ እንደዛ አይደል። ጽምዶን እየደገፈልን ነው፣ እያስተዋወቀልን ነው። ሌላ ማንፈልገውንም ሰው እየሰደበ እያዋረደልን ነው። ስለዚህ እንደው ብንመልሰውና ትንሽም ድጋፍ ብናደርግለት ምን ይመስላችኋል ሲሉ እቺ ደብዳቤ የተጻፈችው ደብዳቤ ዩቲዩብ ጻፈ የተባለው ማለት ነው። 4 ኪሎ እረፍት የነሳውና ጭንቅ ውስጥ የገባው ጽምዶ የምትባል ነገር ከመጣች በኋላ ነው። ለምን ስለዚህ ላችኋል እኛን አይሬስ ደብዳቤ ጻፈ፣ ጠበቃው ደብዳቤ ጻፈ እያለ የውሸት ደብዳቤ ይልክልን ነበር ለኛ እንድንፈራ ማለት ነው።
እኔ እኮ ከማንም ድንኩል ጋር ነው እኮ ስንሰቃይ ኖር ነው። እንግዲህ በአሜሪካ ህግ ምን ያመጣል እሱም በኋላ የምናየው ነው። ምክንያቱም ህግ ያለበት ሀገር ስላለ። ስለዚህ ይህንን ደብዳቤ ይልክላቸዋል። ነገር ግን ይሄ ደብዳቤ ፎርጅድ መሆኑን ግን ማሳወቅ ነበረብን። ማሳወቅ ባለብን መንገድ አሳውቀናል። እችን መረጃ ዓርብ ዕለት ካወጣን በኋላ ሲያብድ ቆይቶ ነው የመጣው። ጽምዶ እንደዚህ ነው እንትን እንደዚህ ነው ምናምን። ምንድን ነው ጽምዶ? እኛ ደግሞ ጽምዶ ቅምዶ ድምጦ ምናምን እንላቸዋለን። ምክንያቱም ስለማይመጡም ጉዳያችንም ስላልሆኑ ደክ እንኳን ጽምዶ ነው የምትለው። ጽምዶም በወጉ አጠራው ጽምዶ አንቺም ጽምዶ እያልሽ በዛው ነው ቀጠልሽው። አውቀሽ ያልሽው ስለሆነ ስንናገር የነበረው ነገር ትክክል። ምን ብሏል መሰለ? 7 ሰዎች ናቸው የሚያወጡላል እና እንደው ከተባቱ አንዱ እሱ በመሆኑ በእውነት ስላዳመጠ ምስጋናዬን ሳላቀርብለት በማለፌ በጣም ተጸጽቻለሁ። ጽምዶ የሚባለው ኃይል የመንግስታቶቹ ፍላጎት አይደለም፣ ወይም ደግሞ የመንግስታቶቹ ስራ አይደለም፣ የሱዳን መንግስትም የኤርትራ መንግስትም እዚህ ውስጥ የለበትም ሲሉ ነበረ እነዚህ ሰው። ኢትዮጵያ የምትለው በዚህ አጋጣሚ ሱዳንን ተቃዋሚዎችን ታጣቂዎችን በኢትዮጵያ ላይ የተነሱትን ኃይሎች ጥላ ከለላ የሆንሽ የምትሰሪውን ስራ አቁሚ ነው ያለችው ኢትዮጵያ።